የበሽታው ምንነት ማይግሬን የማይግሬን በሽታ ይህ ማለት በአንድ ጭንቅላት ጎን መካከለኛ ወይንም ከባድ ራስ ምታት የሚለቅ የነርቭ በሽታ ነው። ይህ ህመም ወደ ግንባራችን እና አይናችን የሚሰራጭ ሊሆን ይችላል። ይህም ክስተት ማቅለሽለሽ፣ ማስታወክ፣ የእይታ ችግር መከሰት እና በመደበኛ ብርሃን መረበሽን ያስከትላል። ሰዎች የዚህን በሽታ ራስ ምታት ሲገልጹት ፓልሴቲንግ የሚደበድብ ህመም ስሜት፣ ትሮቢንግ ጠቅ ጠቅ የሚያደርግ ህመም፣ ፐርፈሬቲንግ የሚሰረስር ወይንም የሚሰነጥቅ የህመም ስሜት፣ ፓውንዲንግ አልፎ አልፎ የሚደበድብ የህመም ስሜት፣ ዴቢሊቴቲንግ ኤፒዲሚዮሎጂ በሽታው ያለባቸው ሀገሮች የዚህ በሽታ አይነቶች የሚከተሉት ናቸው። ማይግሬን ዊዝ ኦራ የዚህ በሽታ ይህ አይነቱ የራስ ምታት ህመሙ ከመጀመሩ ሌሎች ማስጠንቀቂያ ምልክቶችን ይሰጣል። ለምሳሌ ብልጭታ፣ ብዥታ ወዘተ። ማይግሬን ዊዛውት ኦራ የዚህ በሽታ ይህ አይነቱ የራስ ምታት ህመሙ ከመጀመሩ በፊት ምንም አይነት ማስጠንቀቂያ አይሰጥም። ማይግሬን ኦራ ዊዛውት ሄዴክ የዚህ በሽታ ይህ አይነቱ የራስ ምታት የሌለው ነገር ግን ሌሎች የዚህ በሽታ ምልክቶችን ብቻ የሚያሳይ በሽታ ነው። ሪስክ ፋክተርስ ለበሽታው ተጋላጭ የሆኑ ሰዎች ለዚህ በሽታ ይበልጥ ተጋላጭ የሚያደርጉ ነገሮች የሚከተሉት ናቸው። የአየር ጠባይ ለውጥ፣ የዕለት ተዕለት የኑሮ ዘይቤያችን ሲቀየር፣ ቁርስ፣ ምሳ ወይንም እራት ስንዘል፣ የአተኛኝ ዘይቤያችንን መቀየር፣ ጠንካራ ብርሃን፣ የሚያነሳሳ መዓዛ፣ ከፍተኛ ድምጾች፣ የወር አበባ ኦቭዩሌሽን፣ የወሊድ መቆጣጠሪያ የምንወስድ ከሆነ የማንወስድባቸው ቀናት ላይ ይህ በሽታ ሊከሰት ይችላል። የሚከተሉት ምግቦች ወይንም መጠጦች ለዚህ በሽታ ይበልጥ ተጋላጭ ያደርጋሉ። ወይን፣ ኪዩንቲ፣ የቀይ ወይን ውጤቶች፣ ሻምፓኝ፣ ሼሪ፣ ቢራ እና ነጭ ወይን። ኮዘዝ የበሽታው መነሻ ምክንያት የዚህ በሽታ መንስኤ በእርግጠኝነት አይታወቅም። የሚከተሉት ነገሮች የዚህ በሽታ ምክንያቶች ሳይሆኑ አይቀሩም ተብሎ ይገመታል። ይህ በሽታ ብሬንስቴም በሚባለው የአንጎላችን ክፍል ላይ እና ይህ ክፍል ትራይጄሚናል ከሚባለው ነርቭ፣ ይህ ነርቭ ዋናው የህመም ስሜት ማስተላለፊያ ነርቭ ነው፣ ጋር ያለው መስተጋብር ላይ በተከሰተ ለውጥ ምክንያት የሚከሰት በሽታ ነው ተብሎ ይገመታል። እንደ ሴሮቶኒን ያሉ የህመም ስሜትን የሚቆጣጠሩ አንጎላችን ውስጥ የሚገኙ ኬሚካሎች የመጠን መዛባት ሲገጥማቸው የሚከሰት በሽታ ነው ተብሎ ይገመታል። ነገር ግን በዚህ በሽታ ላይ የሴሮቶኒን ኬሚካል አስተዋጽኦ ገና በምርምር እየተጠና ነው ያለው። በአጠቃላይ የዚህ በሽታ ህመም ሲከሰት የሴሮቶኒን ኬሚካል መጠን ይቀንሳል። ይህ ደግሞ ትራይጄሚናል የሚባለውን ነርቭ ነሮፔፕታይድስ የሚባሉ ኬሚካሎችን እንዲለቅ ያደርጋል ተብሎ ይገመታል። እነዚህ ኬሚካሎች ወደ አንጎላችን ሽፋን ተጉዘው ይህንን በሽታ ያመጣሉ ተብሎ ይገመታል። ሌሎች ለዚህ በሽታ ምክንያት ናቸው ተብለው የሚገመቱ ኬሚካሎች ካልስቶኒን ጂን ሪሌትድ ፔፕታይድ (CGRP) ይባላሉ። ሲምፕቶምስ የበሽታው ምልክቶች የአይን ህመም፣ በብርሃን ወይንም ድምጽ መረበሽ፣ ማቅለሽለሽ፣ ማስታወክ፣ ከፍተኛ ህመም፣ ለምግብ ከልክ በላይ መጓጓት፣ ድብርት፣ ድካም ወይንም አነስተኛ ጉልበት፣ ተደጋጋሚ ማዛጋት፣ መንቀሽቀሽ፣ በቀላሉ መረበሽ፣ የአንገታችን ግትር መሆን። ከዚህ በሽታ ጋር ተያይዘው የሚመጡ ውስብስብ የጤና ችግሮች የሚከተሉት ናቸው። በአኗኗር ዘይቤያችን ላይ ከፍተኛ አሉታዊ ተጽዕኖ ማሳደር፣ በቤተሰባዊ፣ በማህበረሰባዊ እና የሥራ ሂደቶች ላይ ከፍተኛ ችግር ማስከተል። ዳያግኖሲስ አንድ ቴስት የበሽታው ምርመራ ሐኪማችን ይህ በሽታ ይዞን እንደሆነ ለማወቅ ስለሚሰሙን ስሜቶች፣ ስለ እኛ እና ቤተሰባችን የጤና ታሪክ በዝርዝር እና በጥንቃቄ ትጠይቀናለች።
በተጨማሪም የሚሰሙን የበሽታ ምልክቶች የሌላ በሽታ ምልክቶች አለመሆናቸውን ለማረጋገጥ አካላዊ እና ሌሎች ምርመራዎችን ታደርግልናለች። እንደ ሲቲ ስካን እና ኤምአርአይ ምርመራዎች የሚሰሙን ስሜቶች በጭንቅላት እጢ ወይንም በስትሮክ ምክንያት አለመሆኑን ሊያረጋግጡልን ይችላሉ። ትሪትመንት አንድ ሜዲኬሽንስ ለበሽታው የሚሰጥ ሕክምና። ይህን በሽታ የሚያድን ሕክምና እስካሁን አልተገኘም። ነገር ግን ሐኪማችን ይህንን በሽታ የምናስታምምበትን ሕክምናና ምክር ልትሰጠን ትችላለች። ይህ ሕክምና ዕድሜያችን፣ የበሽታው ድግግሞሽ ፍጥነት፣ የበሽታው አይነትና የሚሰሙን ስሜቶች ላይ የተመረኮዘ ነው። ለዚህ በሽታ የሚሰጡ ሕክምናዎች የሚከተሉት ናቸው። ራሳችንን የምናስታምበት ዘዴዎች። የአኗኗር ዘይቤ ለውጥ ማድረግ። ይህንን በሽታ የሚቀሰቅሱ ነገሮችን ማስወገድና የአእምሮ ጫናን ማስወገድ ወይንም በተገቢው መንገድ ማስተናገድ። የህመም ማስታገሻ መድኃኒቶችን መውሰድ፣ ለምሳሌ ኤንኤስኤድዝ ወይንም አሲታሚኖፈን፣ ታይለኖል፣ እንደ ፔራሲታሞል እና አይቡፕሮፈን ያሉ ህመም ማስታገሻ መድኃኒቶችን መውሰድ። ይህንን በሽታ የሚያስከትሉትን ሂደቶች የሚቀለብሱ መድኃኒቶችን መውሰድ፣ ለምሳሌ ትሪፕታዝ፣ አንቲኤሜቲክስ፣ ማቅለሽለሽን እና ማስታወክን የሚቀንሱ መድኃኒቶችን መውሰድ። የካውንሰሊንግ አገልግሎት መውሰድ፣ እንደ ባዮፊድባክ፣ ሜዲቴሽን፣ አኪዩፕሬሸር ወይንም አኪዩፓንክቸር ያሉ ደጋፊ ሕክምናዎችን መውሰድ። ፕሬቬንሽን፣ በሽታው እንዳይዘን መከላከያ ዘዴ። ስሊፕ ስማርት፣ የእንቅልፍ መዛባት፣ ማነስም ሆነ መብዛት የዚህ በሽታ ዋነኛ ቀስቃሽ ነው። ስለዚህ በቂ እና ወጥ የሆነ የእንቅልፍ ጊዜ ያስፈልገናል። ምግብ መዝለል የለብንም። ስንራብ ራስ ምታት ያስከትላል። የምንወስደውን የካፊን መጠን መቆጣጠር ያስፈልጋል። አንዳንዴ ከባድ አካላዊ እንቅስቃሴ ይህንን በሽታ ያስከትላል። መካከለኛ አካላዊ እንቅስቃሴ ዘወትር መስራት ለአጠቃላይ ጤንነት ጠቃሚ ስለሆነ በተዘዋዋሪ ይህንን በሽታ ለመከላከልም ጠቃሚ ነው። የሰውነት ፈሳሽ ከልክ በላይ ሲቀንስ ይህንን በሽታ ያስከትላል። ስለዚህ ብዙ ፈሳሽ ዘወትር መውሰድ ይህንን በሽታ ለመከላከል ይጠቅማል። ኮምፒውተር፣ ቴሌቪዥን እና ሞባይል ላይ ለረጅም ጊዜ ማፍጠጥ አይናችን ላይ ጫና ይፈጥራል። ይህ ደግሞ ራስ ምታት እንዲይዘን ያደርጋል። ስለዚህ በየመሃሉ እረፍት መውሰድ፣ ሰውነታችንን ተነስተን ማፍታታት፣ አይናችንን በመክደን እረፍት መስጠት። አንዳንዴ የጥርስ ህመም ይህንን በሽታ ሊያስከትል ስለሚችል የጥርሳችንን ጤንነት መጠበቅ ወሳኝ ነው።